በ56 ዓመት ውስጥ በእኛ ቤት የሚቀለብ ጣዖት ነበር። በእናንተ ቤት ውስጥ ለ56 ዓመት ሙሉ ቃልቻን የምታመልኩ የዛ ጣዖት ቀላብም ነበርኩና 56 መንፈሱ እስካሁን ባንተ አለ። ያለኝን ንብረትን ጤናዬን ሁሉ ጠላት በልቶ ጨርሷል። ኢዳ ከባድ ነው። ሞገስ የለም፣ ጤና የለም፣ ህይወት የለም፣ ምንም የለም። ዜሮ ሆነሃል። ባዶ ነኝ። ያንተ ፋሚሊ ሁሉ ሞቶ አልቋል። በህይወት ያለ አንተ ነህ። ትዳር ሁሉ የመጣ ሁሉ ይሄዳል። ሁሉ አይዛብሮች ናቸው። አንተ ጸልዮ የሚያግዝ በጎን ማንም የለም። ምንም ሐዋርያው ከጉባኤ መካከል አነሳና ጸለየልኝ። ለ56 ዓመት ሙሉ የቆየ ጨለማ መንፈስ ኤችአይቪ ከሱም ከልጅም 1 2 3 ይሄኛው መንፈስ ካንተ ላይ ተመቷል። ኤችአይቪውም ከዛሬ ቀን ጀምሮ የለም ብሎ ጸለየ። ከሁላችሁ ላይ ኤችአይቪ አሁን ኔጌቲቭ ሆኜ ተፈውሼ በሰዓቱ ትንቢቱን አስታውሳለሁ። አንተም ልጅን ባለቤትን ያቺን አይደቻ ፍርቺ ሁለተኛው እቺ ሶስተኛው ከሁላችሁ ላይ ኤችአይቪ አሁን እንዲያርግልኝ ወይ ሩት ወይ ተንከባለል ይህ ወንድማችን የመጣው ከአዋሽ ነው። በጣም የተደረገለት እግዚአብሔር በህይወቱ እዚህ ቤት በሐዋርያው አልፎ የሰራው ስራ እጅግ በጣም የሚያስገርም ነው። የሚገርማችሁ ወደዚህ ስፍራ ስመጣ እድሜዬ 56 ነው። በ56 ዓመት ውስጥ በእኛ ቤት የሚቀለብ ጣዖት ነበር። በእናንተ ቤት ውስጥ ለ56 ዓመት ሙሉ ቃልቻን የምታመልኩ ስንት ዓመት? 56 ዓመት ሙሉ እድሜ ነው። እድሜ ነው። 56 ዓመት ሙሉ 56 መንፈሱ እስካሁን ባንተ አለ። የዛ ጣዖት ቀላብም ነበርኩና ግን የካቲት 8 2018 ወደዚህ ስፍራ ስመጣ ያለኝን ንብረትን ጤናዬን ሁሉ ጠላት በልቶ ጨርሷል። ኢዳ ከባድ ነው። ሞገስ የለም፣ ጤና የለም፣ ህይወት የለም፣ ምንም ዜሮ ሆነሃል። ባዶ ነኝ። ያንተ ፋሚሊ ሁሉ ሞቶ አልቋል። በህይወት ያለ አንተ ነህ። ትዳር ሁሉ የመጣ ሁሉ ይሄዳል። ሁሉ አይዛብሮች ናቸው። አንተ ጸልዮ የሚያግዝ በጎን ማንም የለም። ምን ታስታውሳለህ? 91 ቤተሰቦቼ እንዳለ ተበተኑ። እሺ 2003ም ገና ቤት ከሰራውኝ ቤት ሁለተኛ ሽጬ ከከተማ ላይ እሺ 2010ም ታስታውሳለህ? 2010ም ያው ዞሮ እንደዛው ነው እና እግዚአብሔር በሐዋርያው አልፎ ይሄንን መንፈስ ከነ ላይ መጣል አለበት ብዬ አምኜ ከአዋሽ ተነስቼ የካቲት 8 ላይ መጣው። ስመጣ ሐዋርያው ከጉባኤ መካከል አነሳና ጸለየልኝ። ለ56 ዓመት ሙሉ የቆየ ጨለማ መንፈስ ኤችአይቪ ከሱም ከልጅም ደረጀ ባለቤቴ አሁን የልጆች ያለችው አዲሷ እሺ 1 2 3 የሚገርማችሁ መንፈሱ ብቻ ከነ ላይ እንዲወርቅ ነበር አምኜ የመጣው። 14 ዓመት በሙሉ በላይ ላይ ኤችአይቪ ነበረ። ግን ሐዋርያው ይሄኛው መንፈስ ካንተ ላይ ተመቷል። ኤችአይቪውም 14 ዓመት ባንተ ላይ የቆየው ከዛሬ ቀን ጀምሮ የለም ብሎ ጸለየ። አንተም ልጅን ባለቤትን ያቺን አይደቻ ፍርቺ ሁለተኛው እቺ ሶስተኛው ከሁላችሁ ላይ ኤችአይቪ አሁን ኔጌቲቭ ሆኜ ተፈውሼ ለምስክርነት መጣሁ ይላል ጉባኤው ቆሞ ለጌታ ክብር ያመጣል። ምን ይባላል? አንተም ተፈውሰሃል።
እኔም ልጄም ባለቤቶቼም ያው የሄደችውም ይቺም ቤት ያለችውም አራት ቆይ አንተን ተፈውሰሃል? ተፈውሻል። ባለቤት አዎ ልጄም ድነዋል። ያቺ የሄደችው ጭምር እሷም ድናለች። ቆይ አንተን ተፈውሰሃል? ተፈውሻለሁ። ባለቤትም ተፈውሳለች። ልጅ ድነዋል። እቺ ድሮ ሚስት አዎ እሷም ድናለች። አዎ ጉባኤውን ለጌታ ክብር ያመጣል። ከዚህ በላይ ይብዛለት። ከዚህ በላይ ሃሌሉያ። የራሱ እያሳየ ነው። ተመርምሮ ኔጌቲቭ ተብሎ ኤችአይቪ መጥቷል። መቼ ነበር የጸለይኩልህ አንተ? በ8 ማታ ዛሬ ምንድን ነው ቀን? የካቲት 7 ነው። ዛሬ ቀን ነው። ዛሬ 17 መጋቢት 17 ሰላም በላይ በ8 ነው የጸለይኩልህ። ታውሽ እስቲ አሜን አሜን። መጋቢት 8 ተጸለየ። ዛሬ ለምስጋና መጣው እያለ ነውና ፈውሱ 7 ቀን አልቆየም፣ 8 ቀን አልቆየም። ለምስጋና የመጣበት ቀን ነው እንጂ በሰዓቱ ትንቢቱን አስታውሳለሁ። አንተም ልጅም ባለቤትም ያቺኛው ሄደችዋ ፍርቺ ሁለተኛዋ አንተን ተፈውሰሃል። አንተም የአሁኑ ባለቤትን ተፈውሳለች። ባለቤትም ያቺ ደግሞ እምቢ ብላ የካደችው ኤችአይቪ ያለባት እሷን ተፈውሳለች። ያቺኛው ሄደችዋ ፍርቺ ሁለተኛዋ ልጁን ተፈውሰዋል። ልጅም የመጣው እሱ ነው። እሱ ከተፈወሰ ብዙ አልገረምም። በአካል መጥቷል። ባለቤቱ ተፈወሰች፣ ልጅም ተፈወሰ። ያቺ እሱ ማትወደው ሚስት ተፈወሰች። ጉባኤ ቆሞ ለጌታ ክብር ያመጣል። ጉባኤ አንዴ ቁጭ በሉ። አሁን እንዲህ አድርግልኝ። ወይ ሩጥ ወይ ተንከባለል። ጉባኤውን ለጌታ ክብር ያመጣል። ሃሌሉያ አሜን። እኔ አልቻልኩም። ኤችአይቪ መጥፎ ነው። እኔ ቢሞት እንኳን ልጄ ባይሞት እያለ ነበረ። እሱን ተፈውሶ ባለቱ ተፈውሳ ልጅ ተፈውሶ ወይኔ ጉባኤ ድጋሜ ይጮኻል። እስቲ መጥፎ ነው ኤችአይቪ። አእምሮ ይጎዳል። እንደማትፈወስ ታውቃለህ። ለዛም ደግሞ አባት ሆነ ልጅ ላይ ኤችአይቪ ከተገኘ በጣም ያስጠላል። እኔ ቢሞት ነው የምሻለው ትላለህ። የልጅ ስቃይ ያስጠላል። መድኃኒት በየጊዜው መስጠት ከባድ ነው ለልጅ። ጌታ ግን መልካም አይደለም? መልካም ነው። ማን ነው ከዚህ ጉባኤ መካከል ሌላ ሰው ተፈውሶ ደስ ይላችኋል? ግን አዎ እስቲ ክብር ለኢየሱስ ይሁን። አሜን። አንድ ስምቶ መላ ፋሚሊ መፈወስ። ማን ነው ከእናንተ ውስጥ ቤተሰቦቼ እንዲፈወስ ጸልይ የሚል ቃል እጅ ያሳየኛል። ቤተሰብ እንዲፈወስ ትፈልጋላችሁ? አዎ። በዘር ማንዘራችሁ ኤችአይቪ አይሰራም። አሜን። በዘር ማንዘር ካንሰር ባንተ ላይ አይሰራም። አሜን። ጉበት ባንተ ላይ አይሰራም። አሜን። እሳኔ አይሆንም። በሲ አይሆንም። እሳኔ አይሆንም። በሲ አይሆንም። እንኳን ደስ አለ። እንኳን ተሳካለ። እንኳን ደስ አለ።